በአማራ ክልል በፋኖ ኃይሎችና በመከላከያ ሰራዊት መካከል የሚደረጉ ውጊያዎች እንደቀጠሉ ናቸው። ከእነዚህ መካከል ትላንትና ጥር 5 ቀን 2018 ዓ.ም በወልዲያ ዙሪያ ከባድ ጦርነት መደረጉን ሰምተናል። የፋኖ ኃይሎች የምስራቅ አማራ ፋኖ የሚኒልክ እዝ ድል እንደቀናውም በሌሜስ በላከው መግለጫ አስታውቋል። በተጨማሪም በንጹሃን ዜጎች ላይ በድሮንና በከባድ መሳሪያ በደረሰ ጉዳት በርካቶች መገደላቸውን፣ ቤት ንብረት መቃጠሉን መረጃ ደርሶናል። ይህንን ለማጣራት ወደ ስፍራው ደውለን ነበረ። ፋኖ አበበ ፈንታው ምስራቅ አማራ ቀጠና የሚኒልክ እዝ ህዝብነት መምሪያ ኃላፊን መስመር ላይ አግኝቼዋለሁ። ፋኖ አበበ ስለ ጊዜው አመሰግናለሁ። እስቲ ከአውደ ውጊያ መረጃዎችን ጀምር። ምንድነው አዲስ ነገር አለ? አመሰግናለሁ ወንድም አገኝ። ያው እንደጠቀስከው ትላንትና ጥር 5 2018 ዓመተ ምህረት የፋሽስቱ አገዛዝ ሰራዊት ወልዲያ ዙሪያ እንደምታውቀው ባለፈው ጊዜ ዙ 23 የሚባል መካናይዝድ መሳሪያ የማረክንበት ብሎም ደግሞ በጊዜው መጠቀም ስለማንችል ደምነበትንና ሌሎች ድሎችም የተጎናጸፍንበት ሁኔታ ይታወቃል። በዛ ምክንያት በርካታ ኃይልም ተመትቶበታል። ቁስለኛም ሞትም ምርኮኛም ሆኖበታል። ጦር መሳሪያም ተተኳሽም እና ሌሎች ወታደራዊ ቁሳቁሶችም ማረክንበት ሁኔታ አለ። ስለዚህ ሚኒሊክ እዝ የተለያዩ ቀጠናዎች ላይ በጣም የተጠኑ እና ለውጥ ሊያመጡ የሚችሉ ምቶችን እየመታውበት ሁኔታ አለ አገዛዙ። ከዚህ ጋር ተያይዞ በጣም ከባድ የሚባል ማጥቃት አድርጓል። ትናንትና በከፍተኛ ቁጥር ባለው የእግረኛ ሰራዊት በመካናይዝድ እና አየር ኃይሉን ድሮን ጭምር በመጠቀም ራያ ቆቦ ቃሊም የሚባል ከወልዲያ ከተማ በቅርብ ርቀት የሚገኝ ማለት ነው ጥቁር አስፓልትን ጨምሮ እዛ ወልዲያ ወጣ ብሎ አፍሪኬር የሚባል ቦታ እና በቅሎ ማነቂያ የሚባል ቁልፍ ወታደራዊ ቦታም አለ። እሱ ጭምር ጨምሮ በጣም በሰፊ ቀጠና ወስዶ በርካታ ኃይሉን እንግዲህ እንደምታውቀው ወደ ላስታ ላሊበላ ዙሪያ የወሰደበት ሁኔታ ነበረ። ለምንድነው እዛ የወሰደው? ባለፈው ተነጋግረንበታል። ከገና በዓል ጋር ተያይዞ በዓሉን ምክንያት በማድረግ ፕሮፓጋንዳ ለመስራት አስቦ ነበር። በጣም የተጠናከረ እርምጃ ወስደን ምንም አይነት የፕሮፓጋንዳ ስራ እንዳይሰራ አድርገን አብይ አህመድም ጭምር ሊመጣ የነበረበት ሁኔታ እና የፈረንሳዩ ፕሬዚዳንትም ጭምር እስከ መጋበዝ ሊደርስ ይችላል የሚል መረጃም ስለነበረን በዛም ደረጃ አቅደው እየሰሩ ስለነበር ያን ሁሉ ያደናቀፍንበት አብይ አህመድም እዛው ቤተ መንግስቱ ከአዲስ አበባ መውጣት በማይችልበት ሁኔታ ወደዚህ ቀጠና መጥቶ ማክበር በማይችልበት ሁኔታ ያሳለፈበት ሁኔታ ነው ያለው። እነዚህና መሰል ድሎችን ወታደራዊና ፖለቲካዊ ድሎችን ተጎናጽፏል ሚኒሊክ እዝ። በጣም አስበን አቅደን የሰራ ነው። እነዚህን ድሎች መጎናጸፋችንን ስለሚያውቅ እዚህ ቃሊማ አካባቢ ጥቁር አስፓልት ነው እንደምታውቀው ከወልዲያ ላሊበላ ጋሸና ባህር ዳር መስመር ነው። እሱም በፋኖ ቁጥጥር ስር መሆኑን ከግምት ውስጥ በማስገባት ከባድ የሚባል ማጥቃት አድርጎ አሁንም ሰራዊቱን በጣም ያስበላበት ያስመታበት ሁኔታ አለ። በትናንትናው ዕለት በምስራቅ አማራ ኮር 1 አሳምነው ክፍለ ጦርና አውጃኖ ክፍለ ጦር እንዲሁ በምስራቅ አማራ ኮር 2 ደግሞ ካላኮርማ ክፍለ ጦር በሁለት ግንባር ሮቢት ከተማ 2 ሻለቃ እና 1 ሻለቃ ቀኝ እንደዚሁ ደግሞ በቅሎ ማነቂያ ዙሪያ ደግሞ በ2 ሻለቃ ካላኮርማ ክፍለ ጦር አጠቃላይ እነዚህን ቀጠናዎች ይዙ ወልዲያ ዙሪያን አጠቃላይ የቃሊም የሚባለውን ዙሪያ ጥቁር አስፓልት ጨምሮ ደግሞ ሁለቱ ክፍለ ጦሮች ሰፊ ቀጠና ሸፍነው ብርቱ ትንቅንቅና ተጋድሎ የተደረገው ከንጋት ጀምሮ ትላንትና። በዚህም በርካታ እግረኛ ኃይሉ ተመትቶበታል። በጣም እግረኛ ኃይሉ ተመትቶበታል፣ ምርኮም ሆኖበታል። ጦር መሳሪያም ተማርኳል። በከፍተኛ ቁጥር ያለው ተተኳሽም እና ሌሎች ወታደራዊ ቁሳቁሶችም የተማረኩበት። ከምንም በላይ ግን ከበባ ውስጥ የነበረው ሰራዊቱን በእግረኛ ሰራዊት ማውጣት ስላልቻለ ከፍተኛ መካናይዝድ ተጠቅሟል። በሁለት ድሮን እንደዚሁ በሁለት ቀጠናዎች ላይ ትግሉን ያደረገበት ሁኔታ አለ። እግረኛ ሰራዊቱን ለመደገፍ ከመካናይዝድ በላይ ማለት ነው በጣም ዘመናዊ የሚባሉ ታንኮችን፣ መድፎችን ጭምር ነው የሚጠቀመው። እንግዲህ በተሽከርካሪ ተንቀሳቃሽ የሆኑ ኦራሎች ላይ የተገጠሙ ማለት ነው ይቅርታ፣ እነሱን ጭምር እየተጠቀመ ያልተሳካበት ሁኔታ ስላለ በድሮን ጭምር የታፈነ ኃይሉ ለማስወጣት በሚል ተጠቅሞ ተጋድሎ ያደረገበት ሁኔታ ነው ያለው። በጥቅሉ ግን በጣም ትልቅ የሚባል ወታደራዊ ድል ነው ያስመዘገብነው። ፖለቲካዊ ድልም እንደዚሁ አስመዝግበናል እና ከዚህ ጋር ተያይዞ እንግዲህ ሌሎች የሰብአዊ መብት ጥሰቶችን የፈጸመበት ንጹሃንን የጨፈጨፈበት ሁኔታ ነው ያለው። አጠቃላይ ተጋድሎ ግን የውጊያው ሁኔታ ይህንን ነው የሚመስለው። በእግረኛው መውጣት ስላልቻለ ድሮን የተጠቀመበት ሁኔታ አለ። በድሮንም እንደነገርኩ ንጹሃኖችን ጭምር መጥቷል። ወደ 6 ጊዜ ድሮን ጥሏል አንድ አካባቢ ላይ ብቻ ቃሊም ዙሪያ ማለት ነው። በዚህም ሰራዊቱን ማግኘት አልቻለም። የሰራውን ሰርቶ ሰራዊቱ ቦታ ይዟል። ንጹሃኖችን ግን መጥቷል። ቃሊም ዙሪያ የእመቤታችን ቤተክርስቲያን የደብር ጠባቂ የሆኑባትና ሌሎችም ንጹሃኖች በድሮን የተመቱበት ሁኔታ አለ። የደብሩ ጠባቂ ቦታቸው አልፏል ወዲያውኑ። በመድፍ ደግሞ እንደዚሁ ሌላም ንጹሃን
ንጹሃን ወልዲያ ሆኖ በሚወረውረው መድፍ ማለት ነው ንጹሃኖችን ገሏል። እንስሳቶችም ቤት ንብረትም እንስሳቶችም የሞቱበት ቤት ንብረትም የወደመበት ሁኔታ ነው የተፈጠረው። አጠቃላይ ይሄ መድፍ ምል እንግዲህ ከወልዲያ ከተማ ነው 120 ሞርተር መድፍ ወደ ቃሊም ነው የሚወረወረው። ሙሉ ከተማው ላይ ነው የሚወረወረው። ቃሊም ማለት እንግዲህ ከተማ ነው፣ ህዝብ የሚኖርበት ነው። ታዳጊ የቀበሌ ከተማ ነው። ለወልዲያ በጣም ቅርብ ርቀት ላይ የሚገኝ ከተማ ነው። እሱንና በዙሪያ ያሉ መንደሮችን ጭምር በመድፍ ሲደበድብ ነው ያለው። ድሮኖችም እንደዛው በሁለት ግንባሮች ተጠቅሟል። ንጹሃኖችን የመታበት ሁኔታ አለ። እንደው ፋኖ አበበ እዚህ ላይ መድፍ የሚተኮሰው መካናይዝ ጦርነት በመደበኛ ውጊያ ገጠም ወይም ደግሞ ከሽምቅ ውጊያ ጋር ምናልባት እናንተ የምትከተሉት ሽምቁንም አልፎ አልፎ መደበኛ ውጊያ በዘመቻ ናደው ያሳያችሁት አንድ ነገር አለ። አሁን ትላንትናና ዛሬ የነበሩ ውጊያዎች የሽምቅ ናቸው፣ የመደበኛ ውጊያ ናቸው። በዚህ ውጊያስ መድፍ እነዚህ ከባድ መሳሪያዎች የሚተኮሱ ውስጥ አንዳንድ ወታደራዊ ኤክስፐርቶች ለሜስ እንደገለጹት መድፍ የሚተኮሰው ኦፒ አስተኳሽ ባለበት ነውና ብሎ ንጹሃን ዜጎች ባሉበት መኖሪያ ቤት፣ እርሻ ቦታ አካባቢ አይተኮስም ይላሉ። እንደው ምን ማለት ነው? ይሄንን በተወሰነ መልኩ ግራ የሚያጋባ ነገር አለ። እነዚህ መድፎች የሚተኮሱት አንዳንድ ጊዜ መኖሪያ ቤት፣ አንዳንድ ጊዜ ትምህርት ቤት እንደሆነ እየሰማን ስለሆነ ነው። መረጃው አለ እዚህ ላይ? በዚህ እኮ ከአሁን በፊት ራያ ቆቦ ሮቢት ስላሴ ቤተክርስቲያን ውስጥ አድርጎ ዙ 23 ለረዝም ጊዜ ለ2 ዓመት የሚጠጋ ጊዜ እንደተጠቀመ ታስታውሳላችሁ በጊዜውና እዛ ቤተክርስቲያን ውስጥ የነበረውን ዙ 23 ሞርተር ወሮረን ወይ ዲሽቃ ተኩሰን መምታት አንችልም። ሰው ቤተክርስቲያኑን ተገን አድርጎ ከባድ መሳሪያ ይተኩሳል እና የሆነ ሆኖ የሆነ ጊዜ አድብተን ጊዜ ወስደን በደንብ በጥናት ዙ 23ቱን የማረክንበት ሁኔታ አለ ታስታውሳላችሁ። ከዛ ውጭ ግን መመታት ይችላል። እንዳይመታበት ቤተክርስቲያን ነው የሚያደርገው። መስጊድ ውስጥ አድርጎ ነው የሚተኩሰው። ይህንን በተግባር አሳይተናል። ምሽግ ሰርተውበት ተጋድሎ አድርገውበት ማርከንም ቦታውንም ተቆጣጥረን አይታችሁታል። እና በተቃራኒው ደግሞ ፋኖ እንደነዚህ አይነት አካባቢዎች ቢገባ ደግሞ ቤተክርስቲያኑም ይመታል፣ መስጊዱም ይመታል፣ ትምህርት ቤትም ተቋማቶች በሙሉ ይመታሉ። በድሮንም ጤና ጣቢያ መትቷል ታስታውሳላችሁ፣ ሳንቃ ከተማ ላይ በዘመቻ አባናደው እና ይሄ ነው ልዩነቱ። አሁን ፋኖ ከህዝብ የወጣ የህዝብ አላማ የያዘ የህልውና አደጋ ላይ ያለን ህዝብ ህልውናውን ለመታደግ ላይ እየታገለ ያለ የነጻነት ታጋይ ነው ፋኖ። ህዝብ ጋር የተቀላቀለ እንደሆነ ህዝባዊ የሆነ ጥያቄ እንዳለው የብልጽግና አገዛዝ ያውቃል። እሱ ግን እንደዛ አይነት የሚባል ነገር የለም። ከስልጣኑ ከወንበሩ የሚበልጥበት ነገር ስለሌለ ህዝቡንም እንደ ጠላቱ ፈርጆ ህዝቡንም የአማራን ህዝብ በጠላትነት የፈረጀ ህገ መንግስት ይዞ አገር መራለሁ አስተዳድራለሁ እያለ ያለ ስርዓት ስለሆነ ወደ ህዝብ ይተኩሳል። ከባድ መሳሪያዎች ከወልዲያ ከተማ ሆነው የአማራ ህዝብ አይኑ እያየ ህዝብ ላይ እየተወረወረ ያለበት ሁኔታ ነው ያለው። በዛ ምክንያት ነው እየጨፈጨፈ ያለው። እኛ መደበኛ ውጊያ ምናደርግ፣ ሽምቅ ውጊያ ምናደርግ፣ ፋኖ በሽምቅ ያገዛዙን ኃይል የመታበት አካባቢ ነው ከተባለ ወደ ከተማ ይወረውራል። የትም ይሁን መደበኛ ውጊያ ምናደርግ፣ ሽምቅም ደፈጣም ውጊያ ምናደርግ በመሰለው መንገድ ሁሉ ሞርተርም በየአይነት ታንክም ዙ 23 መድፍም ይወረውራል፣ ቢኤምም ይጥላል። ይሄ ሁሉ አይበቃው ብሎ ደግሞ ጀትና ድሮንም ይጠቀማል። ይህንን እያደረገ ነው ያለው። የሆነ ሆኖ እግረኛ ሰራዊቱ የትም ቦታ ሄዶ ምንም አይነት ነገር ማሳካት ስለማይችል ያለው አማራጭ መካናይዝዱን ከመካናይዝድም ጀትና ድሮን እየተጠቀመ ነው ያለው። ከዚህ ጋር ተያይዞ ንጹሃኖች እየተመቱ ነው ያሉትን ያው አያይዤ ማነሳለህ። የድሮኑን ስላነሳውልህ ራያ ቆቦ ሮቢት ካላኮርማ ክፍለ ጦር ገብቶ በ2 ሻለቃና በ1 ሻለቃ ቃኝ ያላሰበው የሚባል ጥቃት ፈጽሟል ያገዛዙ ጥምር ሰራዊት የሚባለው ላይ። በዚህም የራያ ቆቦ ወርቄ የሚባል አካባቢ አለ። ሚሊሻዎች የአካባቢው ማህበረሰብ አይወክሉም፣ ግን ከአካባቢው ማህበረሰብ የወጡ ናቸው። የራሳቸውን ወገን ህዝባቸውን የወጉ ዘር ማጥፋት እየፈጸሙ ያሉ ታጣቂዎች ናቸው። እነሱ እንግዲህ ከአገዛዙ ብልጽግና መከላከያ ሰራዊት ጋር ሆነው ውጊያ አድርገዋል። በውጊያው ተሸንፈው ሸሽተው ወደ ሮቢት ከተማ በገቡበት ሁኔታ 8 ንጹሃኖችን በጥይት ደብድበው 3ቱን ወዲያው ህይወታቸው አልፏል። 5ቱ ቁስለኛ የሆኑበት ሁኔታ አለ። በስምም ይታወቃሉ። አንዱ በጋሪ በመግፋት የቀን ስራ እየሰራ የሚተዳደር ነው። 2ቱ ደግሞ አንዷ ሴትና አንዱ ደግሞ የሆቴል አስተናጋጆች ናቸው፣ የምግብ ቤት ማለት ነው። እነሱ ህይወታቸው ወዲያው አልፏል። መንገድ ላይ ያሉ የኔቢቴዎች ሳይቀሩ በጥይት ተደብድበው የተገደሉበት ሁኔታ አለ ማለት ነው። እንደዚህ አይነት ግፍ እየተፈጸመ ንጹሃኖች ነጻ እርምጃ እየተወሰደባቸው ያለ ሁኔታ አለ። በጣም የሚያሳዝነው ነገር፣ በጣም የሚገርመው ነገር ወንድማገኝ እነዚህ ታጣቂዎች ንጹሃኖችን ሲጨፈጭፉ እዛው መከላከያ አለ፣ ያገዛዙ ካድሬዎች አሉ። ምንም ነገርም አላሉ። ድርጊቱን ይፈልጉታል። አላማ አንግበው የሚንቀሳቀሱ ታጣቂዎች ናቸው። በነገራችን ላይ ስራቸው የሚመዘዘው ከኦህዴድ ብልጽግና ነው። አጀንዳ የተሰጣቸው ህዝብን ከህዝብ በተለይ ሃይማኖትን መሰረት አድርገው እንዲሰሩ የታዘዙ ናቸው። ከዛ አንጻር ነው ሰዎችን ንጹሃኖችን እየመቱ ያሉ። እኛ ደግሞ ይህንን ስለምናቅ የወጡበት ማህበረሰብ ደግሞ የራሳችን ማህበረሰብ ስለሆነ ወገናችን ስለሆነ ወደዛ አካባቢ ሄደን ጥይት ተኩሰንም አናቅም፣ ወደዛም ዘመቻም ዘምተንም አናቅም እና በዚህ አጋጣሚ ይህን መላው አማራ ሁሉም አገር ወዳጅ ኢትዮጵያውያኖችም እንዲያውቁት እንፈልጋለን። ይሄ ሆኖ እያለ እነሱ እየመጡ ንጹሃን እየጨፈጨፉ ንብረት ጭምር ዘርፈው እየሄዱ ያሉበት ሁኔታ ነው ያለው። በጥቅሉ ግን በአውደ ውጊያ የተሸነፈው የፋሽስቱ ብልጽግና አገዛዝ የበቀል አፈሙዙን ንጹሃኖች ላይ አድርጎ ነጻ እርምጃ እየወሰደ ዛሬ
ዛሬም ቀጥሏል እና ትላንትናው ሁኔታ ይህንን ነው የሚመስለው። ምናልባት ይሄ ውጊያ በወልዲያ ዙሪያ ቀጥሏል ወይስ አሁን ቆሟል? 13 ሰዓት የፈጀ ውጊያ እንደሆነ መግለጫችሁ ያመላክታል ነው? አሁንም በዛው ነው ተፋጠን ያለን። በየትኛውም ወልዲያ ዙሪያ ብቻ ሳይሆን በየትኛውም ቀጠና 6ቱም የሚኒልክ ዕዝ ኮሮች በሚንቀሳቀሱበትና የእዙ ልዩ ዘመቻ በሚንቀሳቀስበት በየትኛውም ቀጠና ሁሉ ከጠላት ጋር ሁሌም 24 ሰዓት ሁሌም ተፋጠን ያለንበት ሁኔታ ነው ያለው። ውጊያዎች ይቀጥላሉ። 13 ሰዓት የወሰደው ውጊያ ግን ጋብ ብሎ አሁንም ደግሞ ሊቀጥል የሚችልበት ሁኔታ ነው ያለው። በዚህ ሁኔታ ነው ያለው። በጣም አመሰግናለሁ። ፋኖ አበበ ፈንታው የምስራቅ አማራ ቀጠና የሚኒልክ ዕዝ የህዝብ ግንኙነት መምሪያ በኤምኤስ ቀርበ ለሰጠኸው መረጃ በተመልካች ስም ከልብ አመሰግናለሁ። እኔም አመሰግናለሁ ወንድማገኝ፣ እግዚአብሔር ያክብርሽ። ክቡራትና ክቡራን ተመልካቾቻችን ትላንትናና ዛሬ በወልዲያ ዙሪያ የተደረጉ ውጊያዎችን በተመለከተ ከመንግስት በኩል በተለይ በአካባቢው ከሚንቀሳቀሰው የመከላከያ ሰራዊት ኮማንድ ፖስት ምላሽ ለማግኘት ያደረግነው ጥረት አልተሳካም። በተለይ በቃሌማ አካባቢ በከባድ መሳሪያ ምክንያት ወደ 10 ንጹሃን ዜጎች መገደላቸው ተሰምቷል። ይህንን አጣርተን ወደፊት የምንመለስ ነው የሚሆነው።